ጃኒ ከባለፈው ሳይሆን ከትላንትናና ከዛሬ ለሷ ስለሷ ምን እያሰባችሁ? ያ የኛው ተዘጋ። ይሄን ሰፖርት አድርጉት። ማርገን ተዘጋ ስለ ለ3 ቀን በ13 ገበያልሽ አለኝ። ዛሬ ስገባ ይሄን ያሉኝ ሙዴ ተሰለቀ ያሉኝ ሙዴን ከነቱ ምንድነው ጋይስ ነው እኔ ነጭናጫ ያንኩት ዛሬ ጂጂ እየሰደበቻት ነው ለጃኒ። ዋው አልሽ ደስ ብሎሽ ነው ዋው ያልሽው? ተብተብ አድርጉ፣ ኮፒ ሊንክ አድርጉ፣ በጊፍት ጠብቁት በእናታችሁ። ላይቭ ጎል ምንድነው የሰጠን? ይሁት እስቲ ላይቭ ጎል ይሄ ላይቭ ጎል ይሁት። ያ ቲክቶክ በቃ ዝም ብሎ ነው ድርግም የሚያደርግ ከስ ላይቭ ጎል ሁላችሁ ሜምበር ምናምን ነው። እስቲ አዲስ ሆኖ ኦዲዮ ሳሰማ እንትን I am not happy because she said thank you for George ገና ይዘጋል እያሉ ነው። እስከሚዘጋ እናወራለና ምን ችግር አለው ጋይስ? እንደገና በዚህኛው ገባለሁ። የስንት ሰው ቲክቶክ ያንቺ ሲዘጋ በዚህ ተገቢያልሽ ብሎ ያዘጋጁትን አላዩ። ለምን ቻት የሚያረጉ ሰዎች ብቻ ብዙ አሉ። ቻት ብቻ የሚያረጉበት እኛ እንጠቀመው ግቢበት የሚሉኝ አሉ። ኢሜል ወዲያው ነው የሚቀይሩልኝ። ቆዩ ብያቸው እዚሁ ቀይሬ ነው የምገባው። ያ እንትን አድርጉት፣ ሂዱበት፣ ሆኒዬ ሂዱበት፣ ላይቭ ጎል ሂዱበት። ላይቭ ጎል ምንድነው? ላይቭ ጎል የሰጠን ወይ ደግሞ ቴሌፎንም አልነካም ጋይስ። እንደዚህ የሆነ ነገር ስነካካ እንዳያወጣኝ ፈራው እኮ ዛሬ ቡና መጠጣት ፈራው እኮ። ኪድዬ አሁንም በዛን እኮ ብሎክ አረገኝ። ኪድዬ ብሎክ አረገኝ፣ አስወጣኝ ለ3 ቀን እኮ። ቶሎ በሉ እስቲ 20 ሺህ ሙሉቴን ተብተብ እንኳን የምትችሉ ሰዎች ተብተብ የምትችሉ ተብተብ፣ ኮፒ ሊንክ አቅማችሁ ያላችሁ ደግሞ ላይቭ ጎል። ዶራ ሳቂ አንቺ ሃንዬ ቴንክ ዩ። አይ ቲንክ የቀድሙ አለ አይደል አንድ ሪስትራክሽን የጄስ እንቅስቃሴ ሁለተኛ ላይ እንደሚያወጣኝ እኮ ነግሬያቸዋል። ሁለት ከመቁጠሩ በፊት ብትወጡ ጥሩ ነው። ስትወጡ በአዲስ ነው አንድ ብሎ የሚቆጥርባችሁ። ቅድም በወጣ አሪፍ ነበር። ዝም ብዬ ሰንፌ ነው እኮ መውጣት ሰልችቼ ነው። እንደገና በአዲስ መጀመር ሰንፌ ነው። ቅድም እንትን አርጉት። ላይቭ ጎል ሙሉበት። ላይቭ ጎል ሀብታም የለም የእውነት በወጣ የተካ ምንለው ሰው የለም ላይቭ ጎል የሚሞላ። ያ ሄሉ ያ አይኖ ያ እያደረጉ ነው። ለዛ ነው የሚንቀጠቀጠው። ለምን በዋነኝነት ሊያጋ የቆመችው እሷ ናት ብለው እኔን ጠምደውኛል። የማደጋፊ እዚች ያፈላስቲክ ምናምን ይሄ በጭባጫ እሷ ብቻ አለች። ስንት አለ ጋይስ? ስንት አለ እንትን። አሁን ደግሞ አንድ ጣላት ልጨምር። በነገራችን ላይ ለጃኒ ድምጽ እንሆናታለን። ዛሬ ባልገባ ይሻለኝ ነበር አይደል? ያ አይ ቲንክ አይኔ ላይ ራሱ ድካም አለ የሆነ ከመግባቴ ከነቴ ወይ ደሳለኝ። ጋይስ ዩቲዩቦች በጣም ተደላድላችኋል። ኦኬ አንድ 3 ሳምንት ጠፍቼ እመጣለሁ። እኔም አርፋለሁ፣ እናንተም ታርፋላችሁ። እሺ ማለት ማልወደድበት ቦታ ላይ እኔ እሰራለሁ። ይኸውልህ ሰዎች የማይፈልጉ ቦታ ላይ ገለል ማለት አለብን። ይሁን አይደል? እንተናይ ሰው ላንተ ኢንተረስት ካሌለው ላንተ ምንም መስዋዕት ካልከፈለ ምን ሰራል? ያው ዲ 25,000 ኦኬ። አሁን ስሟ ለጃኒ ድምጽ እንውናት። ለጃኒ ድምጽ እንውናት ለጃኒ ድምጽ እንውናት። እሺ ለጃኒ ድምጽ እንውናት የምትሉ
ላይቭ ጎል ሙሉ አንኖንም የምትሉ አንዳንድ ብቻ ጻፉ። ያ ድምጻችሁን በላይቭ ጎል ነው የምታሳዩት። ጋለሪማ ሞልቷል። አበባ ምናምን ነው እኮ። አንኖንም ያላችሁ ደግሞ አንዳንድ ዛሴ ያ ጋይስ ያ አንዳንድ ኦኬ አንዳንድ አንኖንም ነው። በጊፍት ጋለሪ ነው የሚባል ላይቭ ጎል ደግሞ እንሆናለን ድምጽ ምትሉ ናችሁ። ያ ያ እኔ በበኩሌ ቆይ እነዚህን ቪዲዮዎች ከፊቴ ላጥፋቸው። እኔ በበኩሌ ለጃኒ ድምጽ እስቲ አንድ ቪዲዮ እንስማ መጀመሪያ። ያለው እግዚአብሔር ይመስገን። ያው ዛሬ የመጣሁት እንግዲህ አስቸግራችሁ ነው። ልፋታችሁን እያየሁ ነው። እየተቸገራችሁልኝ ነው። ያሰለቻላ፣ በጣም ያሰለቻለኝ ነው። ይቅርታ በጣም ጋይስ። እንግዲህ ምንም ማድረግ አልችልም። ዛሬ እንግዲህ የመጣሁት ምንድን ነው 4 ቪዲዮ ወርዶብኛል 3ኛው አካውንቴ ላይ ማለት ነው እና ኮፒ ሊንክ አድርጉልኝ። ሪፖርት እያደረጉ ያሉት በቦት ነው። ቦት ማለት ተከፍሎ ነው ቦት ላይ ሪፖርት ማድረግ የሚቻለው። ይሄ ሰው ምናምን አይደለም ሪፖርት የሚያደርገው ኤአይ ነው። ለኤአይ ደግሞ እንዴት እንደሚሰራ ምናምን ደግሞ የሚያውቁት ከጆንጋ ጌም ቢግ ጌመር የሚባሉ አላል ነጮቹ እነሱ ናቸው። ጆን ኢንተርናሽናል ጌመር መሆኑ የጠቀመው ከኢንተርናሽናል ልጆች ጋር ይተዋወቃል። ነጮች እንደኛ ሎግኢን እና ሎግአውት አይደለም የሚያደርጉት የሆነ አፕ ሲያውቁት። እኛ ዩቲዩብ እና ቲክቶክ ስንጫወት ስንገባ ሎጊን እናደርጋለን፣ ሎግአውት እናደርጋለን። እነሱ ግን ገና ሲገቡ ከጅምር እስከ ጭርስ አውቀውት የሚገቡት። እንደገና የራሳቸው ቋንቋ፣ እንደገና ደግሞ ከቴሌፎን ጋር ከኮምፒውተር ጋር ሲወለዱ ትስስር አላቸው እና የሚገቡበትን አፕ ጠንቅቆ የሚያውቁ ናቸው። ያ እና ለእንደዚህ አይነት ነገር ቅርብ ጆን ነው። ጆን የእውነት ያደርገዋል ማለት አይዲያም የሚሰጡት ምንም የሚያደርጉት ኢንተርናሽናል የሱ ጓደኞች ጌመሮች ናቸው። ትልልቅ ጌመር 1 ሚሊዮን ጊፍት የሚሰጣቸው ጌመሮች አሉ። ታውቃላችሁ ከሱ ጋር የሚጫወቱታ እንትን በኤአይ ነው እንትን በሰው አይደለም ሪፖርት የሚያደርጉት። በኤአይ ምናምን ይከፈላል፣ ከፍለት አስደርጋል ማለት እንደዚህ አይነት እውቀት ሀበሻ ደረጃ ላይ አይደለማ። ነጮች እንትን ነው እና ለኢንተርናሽናል ጌመር ደግሞ ማን ነው ቅርቡ? ጆን ነው። ይገባናል። ጆን እያዘጋብሽ ነው ምናምን እያልኩሽ አይደል? ጆን ነው ይሄን ነገር የሚያውቀው። በጣም ረጅም ጊዜ ከመታሰሩም በፊት ጓደኛ ነው፣ ያደርገዋል። ግን ይላል ግን ቢሆንም ይላል 50 አለቃ ገብሩ ማለት ነው። 50 አለቃ ገብሩ ቢሆንም ይላል ነገር ሊያከሽፍ ሲፈልግ
ቦት ነው እና ለጊዜው ላንችላችሁ እንችላለን ሜቢ በክፍያ ስለሆነ ግን ተስፋ አንቆርጥም። ሪፖስት እና ኮፒ ሊንክ አድርጉ። ከጎኔ ስለሆናችሁ በጣም ነው የማመሰግነው። እውነት እናንተ ናችሁ ያበረታችሁኝ፣ ተስፋ እንዳልቆርጥ የሚያደርጋችሁኝ እናንተ ናችሁና በዚህ አጋጣሚ እሺ ማድረግ የሚቻለው ይሄ ሰው ምናምን አይደለም ሪፖርት የሚያደርገው ቦት ነው እና ለጊዜው ላንችላችሁ እንችላለን ሜቢ በክፍያ ስለሆነ ግን ተስፋ አንቆርጥም። ሪፖስት እና ኮፒ ሊንክ አድርጉ። ከጎኔ ስለሆናችሁ በጣም ነው የማመሰግነው። እውነት እናንተ ናችሁ ያበረታችሁኝ፣ ተስፋ እንዳልቆርጥ የሚያደርጋችሁኝ እናንተ ናችሁና በዚህ አጋጣሚ እግዚአብሔር ያክብርልኝ። እወዳችኋለሁ፣ አመሰግናለሁ። ከሴት ጎን የምትቆሙ ብዙ ሴቶችም እያየሁ ነው። እነ ጆርዲ በጣም አመሰግናለሁ። እነ ዶክተር ቤዛ፣ እነ ሶፊ በጣም አመሰግናለሁ። ሰሙ ምን እንዳለ ሰማችሁ? በዚህ አጋጣሚ ከሴት ጎን የምትቆሙ እነ ጆርዲ እነ ምንድን ያለችው እነ ዶክተር ቤዛ እነ ማን ያለችው እነ ሶፊያን ያለችው ሶፊ በጣም ነው የማመሰግነው። ለሴት እንዴት እንደምትሰሩ እያየሁ ነው ያለሁት አለች። ኦ ማይ ጋሽ ሲሪየስ ቶክ ኦ ማይ ጋሽ አለመተዋወቅ ሰማችሁ? ከሴት ጎን እንዴት እንደምትቆሙ በዚህ አጋጣሚ ሳላደንቃችሁና ሳላመሰግናችሁ ማላልፈው ዶክተር ቤዛ ነው ያለችው፣ ጆርዲ እና ሶፊያን ያለችው እንደዚህ እና በጣም ነው የማመሰግነው። ለሴት የምታደርጉትን ነገር አፕሪሺት አለች። አፕሪሺት ጃኒ ለሴት ላይ እንደሚሰሩ የገባሽ ጃኒ ለምን ትናገሪያለሽ ብለው ሊያን ለእስርና ለዩቲዩብን ለማዘጋት ባደረጉት እንቅስቃሴ ነው አይደል? አንቺ የእውነት ካለሽ ስምሽን አጥፍታሽ ከሆነ ጃኒ አደገል ጠይቅሽ እውነት ካለሽ አንቺ ባለፈው ስሜን የሚያጠፋ ሰው በህግ ከሷል ብለሽ ጠበቃዬ ያወጣው መግለጫ ብለሽ አልለጠፍሽም እንደ ሂስቶሪሽ ላይ? ጠበቃ ካለሽ ሚዲያ ላይ ስላንቺ እንዲወራን የፈለግሽው ወይስ ፍትህ ነበር የፈለግሽው? ፍትህን ከሚዲያ ላይ የፈለግሽው? ቀጥታ ሄደሽ ባለቤቷ እዛ አንድ ሀገር ነው ያላችሁት አትከሻትም ነበር? አያችሁ ጃኒ ለመሆኑ ትስማማለች እንዴ እንላለን እኛ። አያችሁ አይደል? አያችሁ እኛ እኮ ዝም ብለን ነው የምናጨበጭበው እኮ ጋይስ፣ ዝም ብለን እኮ የምንቦትረፈው ጋይስ። አያችሁ አሁን ዋንትያና ጃኒ አሁን ያውቃሉ ምን ይላሉ ስንል ነበር አይደል? ግን አሁን ምን እንዳለ ሰማሽ? ሙናዬ ምን እንዳለች ጆርዲን ማን ያለችው ሌላ ዶክተር ቤዛንና ሶፊያን ከሴት ጎን እንዴት እንደምትቆሙ አይቻለሁና አመሰግናለሁ። ለሴት እንዴት እንደምትሰሩ አይቻለሁ። ለሴት እንዴት እንደምትደክሙ አለች። አየሻለ ሙናዬ እኛ ለሊያ ሴት ናት ወንድ ናት ብለን ያለም የቆም ነው። ሀገራችን በእንደዚህ ነገር አይደለም ማንም እየተነሳ የሚከሳት ያ ማለት ከጃኒ ጋር ነን ነው ስንል የነበረው። እንደውም ጃኒ ራሱ ቅሬታ አለኝ አትልም ወይ ስንል አልነበረም? አያችሁ ውስጥ ለውስጥ ነበር ለካ ጉዳዩን የምጨርሰው። እንግዲህ ሊያን ለማሳሰርና ዩቲዩብን ለማዘጋት ቲክቶክን ለማዘጋት በሚያደርጉት ጥረት ውስጥና እንቅስቃሴ ውስጥ ነው እነሱን ቴንኪው ያለችው። ለሴቶች እንደሚሰሩ የገባት ያን ጊዜ ነው ጋይስ። ዩ ቲንክ ዚስ ኢዝ ፌር ጋይስ? ችግር የለው ይሁት ጋይስ። በእናታችሁ እኛ አሁን ለሊያ እኔ ጋይስ በቃ አወራውባት ጨረስኩ እኮ በቃ ማስተላለፈውን እኮ ለመንግስቴም ለምንም እኮ አስተላለፍኩኝ እኮ በቃ I talk now። ሰማችሁ ጋይስ? የሴቶችን ጥረት ያየችው የገባት ሊያ ላይ በሚያደርጉት እንቅስቃሴ ነው። ከዛ ፊት እንግዲህ እኛ እናውቃችሁ ዛት ሚንስ ለመሆኑ ፍርድ ቤት እንኳን ብትቀርብ እውነት እኛ ክስ አልከሰስንም አይሉም እንዴ እያለን እኛ እንፈላሰፋለን እዚህ ቁጭ ብለን። አያችሁ አይደል? አያችሁ እንፈላሰፋለን። አያችሁ ለሴት የምትቆሙ ጃኒ
ከጆን እጅ ያስጥሉሽ። እኔ አም ሰፖርት ዊዝ ጆን። ከእንግዲህ ጆን እኔ አንተ ደጋፊ ነኝ። እሺ ጆን ይውቅ እንደዚህ ምን ነው የሚባለው ስሬስ ተሚገታተር ደግፋለሁ ከእንግዲህ ፒሪድ። አም ሰፖርት ጆን ዳንኤል። ጆን ዳንኤልን እስር ቤት ለመክተት ነው እንደዚህ የምትሯሯጡት። ሂንጅሩ ነው የምላችሁ ሂንጅሩ። ለኢትዮጵያ ምንም የምታበረክችው ነገር የለም የወንድ ዕቃ ከመጥባት በስተቀር። አራነት አይ አም ስታንድ ዊዝ ጆን ዳንኤል። ጆን ዳንኤል እኔ ከጎን ነኝ። እሺ ከእንግዲህ እኔ ከጎን ነኝ። ታለ ጆን ዳንኤልን እንዴት እንደምጠብቀው ታላችሁ። ታል ሄጂ ውጪ ከዚህ ሶፊያ የምትባዩ ልቃሚ ቆሻሻ ሰለምቱኒ ረለማ ዴሚያሲ ፎኮቱ። ከእንግዲህኛ ከጆን ጋር አይ አም ዊዝ ጆን ጋይስ። ገባችሁ? ጆን ስራን ስራ ማድረግ ያለብን አድርግ። እስቲ እነ ጆርዲ ያድኗት፣ እነሱ ያድኗት። እሺ እነሱን የቆሙልሽ አይደል? ዛሴት አከሲ የእውነት ኦኬ። ከእንግዲህኛ ከጆን ዳንኤል ጋር ጆን ዳንኤል ምን አረገ? ምን አረገ? ምን አረገ? እንደሌላው እንኳን ብልጥ አይደለም። ሄዶ ባለሀብቶችን አነጋግሮ ከነሱ ብር ወስዶ አይደለም መሬት የሚያስቆፍረው። ያገኘውን ብር ነው ሄዶ የሚሰጠው። ጅልነቱ አዶንያስ የሚያገኘውን ብር አይደለም ለሰዎች ለደሃ የሚሰጠው። አይታችሁት ከሆነ ጆን ዳንኤል አዶንያስን ሄዶ ባለሀብቶችን አነጋግሮ ባለሀብቶች ሲሰሩ ነው ሄዶ የሚሰጠው እንጂ ስሙኒ ከኪሱ አይሰጥም። ጆን ዳንኤልስ ጅላንፎ እዛ ጌም ይጫወታል፣ ሄዶ ይሰጣል። እሱ ነው ለሀገር የሚጠቅመው። እንኳ ከህይወታቸው አስወጣቸው። እንደው ያቻ ፕላስቲክ ትቆምልሽ። ድሮም ወንድ ስትሆኝኛ ብራብሮ የሚባል ነገር ስታምጭ ራሱ እኛ ደግሞ ሳይገባት ምስኪን ሆና ልጅ ስለሆነች አልገባትም ብለን ሳይገባሽ ይሄን ነገር አድርገሽ ከሆነ ቀይሪ ያለን ገብተሻል አይደለ? ብራብሮ ማለት ከዚህ የምትዘል ማለት ነው። አንዴ ከወንድ አንዴ ከሴት ማለት ነው ትርጉሙ። ዊ ኖ ዚስ ጆን ዳንኤል ከእንግዲህ እኔ ያንተ ነኝ። እሺ ፈርም ያለው ተፈራርመናል፣ ጨርሰናል። የጨረሰ ሰው አሳዩ ጋይስ። ከጆን ጋር ነን የምትሉ አሳዩ። አቦ ጄን ምን ላድርገው? ቲክቶክ አፍሪካ ቶክ ላይ ከዚህ what I do ከጆን ጋር ነን የምትሉ ጋይስ አንዴ አንድ አናስነካውም። ጆንን አናስነካውም። ከጆን ጋር ነን የምትሉ ተብትቡት ጋይስ። ያንን አስደርግሜ ነው የመጣሁት። ከጆን ጋር ነኝ የምትሉ አሳዩት። የጆንን ፍቅር አሳዩት። እናቴ ትሙት ከጆን ጋር ነኝ። እግዚአብሔርን ከጆን ጋር ነኝ። ዝም ብዬ ነው ልጁን ስለጠልጠው ሙለው ጋይስ። ቀላላ ጋሰስ ናት እች ልጅ። ድሮም ጥርስ ድርብርብ ሰው ጤነኛ አይደለም ጋይስ። ጥርስ ድርብርብ ይሄ አጭር ሰው ይሄ ኩርንችት ጤነኛ አይደለም። ዊ አር ዊዝ ጆን ዳንኤል። ጆን ዳንኤል አባ ልጁን ቶርች ሊያረጉት ኧረ ቆሻሻ ልቃሚ ንፍጣ። ዊ አር ዊዝ ጆን ዳንኤል ጋይስ። ያ ማን አዲስዬ ቴንክ ዩ ያ ከጆንን ፍቅራችን እናሳየው። ከእንግዲህ ከነዚህ ጋር ነው የምንቆመው ጋይስ። ከነዚህ ጋር ነው አሜንዬ የምንቆመው። ከነዚህ ጋር ነው ጆን ዳንኤል ኪንግ እያላችሁ ጻፉ። ሂካን እስቲ አንቺ ያድኑሽ፣ እስቲ ያድኑሽ። እሺ እነ ጆርዲ ድምፅ ሲሆኑ ያየሽው ሊያን እስር ቤት ማስገባት ልጇ ጎዳና ትውጣና ስፈልግ ትደፈር ወይ ስላቸው ትደፈር የስንት ወጥቷል ስትል ገብቶሻል። ያ ስንቱን እንዳንቺ አይነት ልሳ የወጣች ልጅ ለሴት እንደምትቆሙ አይቻለው። ያየሽው እሷ ላይ ሊወስዱ ባሉት እርምጃ ነው። አየሽ በውስጥ እየተንሾካሾክሽ እነሱ ምንም አልተናገሩም እንላለን። እኛ ከጆን ዳንኤል ጋር ነን ጋይስ። ልጁን እንደገና እስር ቤት መልሱት ብዬ እኔ ደግሞ ለማመጣለው መንግስትን። ጆን ዳንኤል ስቴይ ሂር ዊ ኒድ ዩ ቤቢ ዊ ኒድ ዩ ባይ ብራዘር። እንዴ ፍሮም አናዘር ማዘር እንዴ ዊ አር ዊዝ ጆን ዳንኤል ጋይስ። ከማንም ቂጥላሽ ጋር ነው እንደኛ የምንሰለፈው። ሄይ አያችሁ ከሴት ጋር እንደምትሆን የሴትነት
ሚዲያ ላይ ከምትርመጨመጪ የእውነት በደል ደርሶብሽ ከሆነ መንግስት ጋር አትሄጂም? አትከሽም? የሴቶች መብት አትከሽም? እዚህ የምትለፋለፊው ወይስ ኢትዮጵያም ተባራለች ተብለሽ አንቺም እንደሷ ኬንያ ለመሰደድ ፈልገሽ ነው? የጀመራችሁ ፍቅር አለ እንደ ኢትዮጵያ ላይ የጀመራችሁ ፍቅር አለ አይደል? ድሮም እንደ ብራብሮ የሚል ስም ያመጣሽ ጊዜ ነው ክፋቱ ያልገባን እኛ ራሱ። ሊያንቺ በዚህ ነገር ላይ ምንም አስተያየት እንዳሰጪ ታዩ። ለጊዜው ምንም አስተያየት እንዳሰጪ እንትን የሆነ የሚያልፋቸው ነገሮች ማለፍ አለባቸው። ችግር የቢለው ጋይስ ምን እንዳለ ሰማችሁ? እናንተ እንደዛ ጨዋችሁ በእሙዬ አስቡት፣ ቃል ኪዳን ያስቡት። እናንተ ልሳናችሁ ጄሪዬ ሰምተሻል? እንደዛ ልሳናችን እንትን ብሎ እንደዛኛ ለሷ እንትን ስንንሰፈሰፍ ቆይተን ምን እንዳለ ሰማችሁ? ለሴት የምትቆሙ ጆርዲን ያለችው ጆርዲ ዶክተር ቤዛ እናንተ ለሴት የምትቆሙ ሰዎች አላችሁ እና አመሰግናለሁ እናንተን አለች። አያችሁ ጋይስ አየች ለሷ መቆሟን የገባት ሊያ ላይ እርምጃ ሲወሰድ የት በተደረገው እንቅስቃሴ ነው። ያ ማለት እኛ እዚህ ቁጭ ብለን ወሬኞች አይደለን፣ ክፍታፎችም አይደለን። ቁጭ ብለን ይሄኔ እኮ ቆይ እስቲ ጃኒ ቅሬታ ካለባት ባለቤቷ ራሷ አትመጣም እንዴ እላለሁ። አያችሁ ጋይስ የበናታችሁ ቲክቶኬን ሴቭ የሚያደርግልኝ እቺን ከዚህ እንዳያስወጣኝ እኔ እጄ ማንቀሳቀስ አያቆምናም። የሆነ ሴቭ የሚያደርግልኝ ሰው እንኳን ጥሩልኝ። እናንተም ሂዱበት በእናታችሁ። አንዱን እንኳን አጥቼ ነው የመጣሁት። አጥቼ ገና ከመግባቴ ለከፉኝ። ሂዱበት ጋይስ። እቺን ያለችን አሁን ምንገባበት ሂዱበት ጋይስ። እያጣደፉኝ ነው እዛ ገስት ላይ ቁጭ ብሎ እያጣደፉኝ። ሂዱበት። ከጎኔ የሆናችሁ ብዙ ሴቶች አላችሁና ወንዶችም አላችሁ። እንዲህም ይቻላል እንዴ? እና ሁላችሁንም በጣም አድርጌ ነው የማመሰግነው። ወዳችኋለሁ። ጋይስ ያ ተስፋ እንዳደረግ የሚቻለው ይሄ ሰው ምን ይሁት ጋይስ ይሁት አንዴ ጆን ዳንኤል እኔ ካንተ ጋር ነኝ። እንዴ ምን አረከኝ? የሀገሬን ህገ መንግስት ጥሰሃል ስለ አንገት ላይ ቆሜያለሁ። ሳላውቅ በሷ ተናግሬያለሁ። በላዩ ላይ ተናገርኩ። አሁንም ልክ ነኝ፣ በጣም ልክ ነኝ። በዚች ልጅ ላይ ግን ጨርሻለሁ። አይ አም ዊዝ ዩ። እሺ እስቲ እንትን ባዮሎጂ የሚያውቁ የለ ኬሚስትሪ፣ ፊዚክስ ተምረው የለ እስቲ በፊዚክስ ቲክቶኳን ይጠብቁላት አይደል? በፊዚክስ እስቲ ጠብቁላት በፊዚክስ። እንደዚህ እናረጋምኝ ምናውቀውንም ነገር ጸጥ ነው ምን ጸጥ ጨርቅ ቢሎ ጨርቅ ያለው ጸጥ who cares about dead fish እንትናም ማን ነው የሚባለው? አዶኒያም አሜሪካ ሊሄድ ነው። አሜሪካውን ሊሄድ አሁን አሜሪካ ሊሄድ ምናምን አይደለም ሪፖርት የሚያደርገው ቦት ነው። እና ለጊዜው ላንችላችሁ እንችላለን ሜቢ በክፍያ ስለሆነ፣ ግን ተስፋ አንቆርጥም። ሪፖስት እና ኮፒ ሊንክ አድርጉ። ከጎኔ ስለሆናችሁ በጣም ነው የማመሰግነው። እውነት እናንተ ናችሁ ያበረታችሁኝ፣ ተስፋ እንዳልቆርጥ የሚያደርጋችሁኝ እናንተ ናችሁ። እና በዚህ አጋጣሚ እግዚአብሔር ያክብርልኝ። እወዳችኋለሁ፣ አመሰግናለሁ። ከሴት ጎን ጋይስ በእናታችሁ እኔ ልሙት ችግር የለው። እኔ ስሞትላችሁ አካውንቴ ሲዘጋ በተለያየ ሰዓት ከጎኔ ለቆማችሁ ባይዘወይ ጆርዲ ለሴቶች የምትከራከሩ ዶክተር ቤዛ እና ሶፊ ነው ምናምን አለች። ጋይስ ጆን ዳንኤል ደበደባት የተባለ ጊዜ ማን ነበር የቆመው? ጆርዲ ነበሩ። እነ ጆርዲ ነው እነ ቡርዲ የሚባሉት እነዚህ አፈላስቲክ የመጡት። አሁን ሊያ ተናገረች ብለው አይደል እንዴ መኖራቸውን የሚያወቅ ነው። አያችሁ ጋይስ የእናንተ ጭዋት፣ አያችሁ የእናንተ ጭዋት። እንደዚሁ ጆን ዳንኤልን ጠልተን እንደዚሁ ጨፍልቀ ነው ልጁን አሁኑ መታሰር አለበት ይሄድልን ከዚህ ከቲክቶክ። አያችሁ ምክንያቱም
አብሮ የበላ ሰው አይረሳሳም። እህል ውሃም ይባላል። የተላላሱ ሰዎች አይረሳሱ። ተላልሰዋላ በደና ጊዜ አባ ሰው በደም ወይ በስፐርም ነው እኮ ማመልከቻ የሚጻጻፈው። ተጻጽፈዋላ ነዋ ጋይስ ዘመኑ ላይ ከዚስ ሄይ ሀገር ተበላሽቷል። ሀገር ተበላሽቷል። ሳንተዋወቅ ጋይስ ተላልቀናል ለምላችሁ። ያንቺና ዘጓልን ብሉት ተከፋፈሉት። ምድረ ብጃታ ሙላ ልቃሚ ቆሻሻ። ያንቺ እንትና መሰልኳቸው እንዴ? ሰልጀሪ መሰልኳችሁ እንዴ? ነኝ እከካም ንፍጣ ሃይ ቲክቶክን ተማምኜ ግርግዳዬን ቀለም የቀባው ነው እንዴ መሰልኳችሁ? ልቃሚ ንፍጣ ምስቆሙ ብዙ ሴቶችም እያየው ነው። እነ ጆርዲ በጣም አመሰግናለሁ። አሁን ሲያስወጣኝ እኮ እነሱ ያዘጉብኝ ነው የሚመስላቸው እኮ ድድቦች ናቸው እኮ ጋይስ። እንዲህ እያልኩ ስናገር እኮ እጄ ነው የሚያዘጋብኝ። የእጅ እንቅስቃሴ አሁን አስፈትቼ እወጣለሁ፣ ግን እዚህ ስንጻጻፍ እንዳለ ትኩረት ነው የምስበው። ዩቲዩብ ላይ ሰው አለ፣ እዚህ ላይ ሰው አለ። ሙዳችሁን አለ ወሬ ዝም ብዬ እንዲህ ስንጻጻፍ አስባችኋል? ለሶስት ቀን እየዘጋ ማታ ስገባ አላያችሁኝም እንዴ? ሁል ቀን ቆሻሻ የራሴ እንቅስቃሴ ነው እኮ አውቶማቲክ የሚያዘጋብኝ። ያውቀዋለሁ እኮ። እነ ዶክተር ቤዛ እነ ሶፊ በጣም አመሰግናለሁ። ከጎኔ የሆናችሁ ብዙ ሴቶች አላችሁና ወንዶችም አላችሁ። አያችሁ ሶፊ እንግዲህ ኪዲ እንዳውም አትቀርጽባትም ምናምን ብላ ኪዲ ነፃ ለማውጣት ስትንቀሳቀስ ነበር አይደል? ጆርዲና ዶክተር ምናምን የምትሉትን አሁን ያወቅኳቸው ነው። እዚህ መታችሁ ስታወሩና በሊያ ምክንያት እንግዲህ ሊያን ለማጥፋት በሚያደርጉት እንቅስቃሴ ላይ ነው የነሱ የሴት ለሴት መንቀሳቀሳቸውን ገብቷት ቴንኪው አለቻቸው። ያ ማለት ምን ማለት ነው? ምን ማለት ነው? ምን ማለት ነው? አያችሁ እኛ ባለ ጉዳዮቹ ራሱ እኛ ተናደናል ብለዋል ወይ? ከፍቶናል ብለውናል ወይ? አስከፍተሽናል ብለዋታል ወይ? ሊያን ለምን ካሉ አይከሷትም አጠገቧ ነው ብለን ስንመነዛዘር ነበር አይደል? ስንመጻደቅ ነበር አይደል? አያችሁ ሚዲያ ላይ ነው እንዲወራል። የሚዲያ ፍትህ ነው እንጂ የፈለጉት የአካል ፍትህ አይደለም። አይ ጃኒ አንድ ጥያቄ ልጠይቅሽ። ባለፈው የሆነ ደብዳቤ ለቀሽ ነበር አይደል? ማንም ሰው ስሜን ካጠፋ ጠበቃው የለቀቀው ከሰላምታ ጋራ የጃኒ ጠበቃ ይላል። ጠበቃችሁ የእናንተ የእውነት በደልና በደል እንዳልሆነ ህገ ወጥና ህገ ምናምን እንደሆነ አይነግራችሁ? በዛ እርግጠኛ ከሆነ ስለናንተ እዚህ ሚዲያ ላይ ከሚወራ ፍትህ ካሳጠይቁም እንደ ሀገር ቤት ቆሻሻ ልቃሚ እከካ ንፍጣ ራሷ እየተሳሳመች ራሷ እየተጋጋጠች ራሷ የሴት ቂጥ እየላሰች ቪዲዮ ቀርጻ ቴሌፎኗ ላይ አስቀምጣ ቴሌፎኗ ለምርመራ ሲወጣ አሁን ያዙ ሊቀቁኝ ትላለች። እቺ ቤሽቲያ ቆሻሻ ጆን ዳንኤል ልጅነቱን ልትቀጭው። ጆን ዳንኤል በሴት የመጫወት እንትን ቢኖረው እንኳ በቃ ካንቺ ጋር ጨርሻለሁ፣ ፍቅር ቢኖረኝም ግን ምንም ማድረግ አልችልም፣ ሁሌም ሰው ካሰበው ጋር አይደለም የሚኖረው፣ ለዛ በቃ ህይወቴ ወደ ናዮ መርታኛለችና ከሷ ጋር ልኑር ሲል ያዙ ልቀቁኝ ትያለሽ። ባለፈው እኮ ዮኒ ጋር እቤቱ ድረስ ሄጃለሁ። ሃይ የሱ ብር ያለው አንቺ ጋር ነው። ብሩ ያለው ሰው መጥቶ ነው እንጂ የሚጠይቀው አንቺ ቤቱ ምን አስኬድሽ አለሽ። የራቁት ፎቶ አለኝ ብለሽ ፕራውድ ነበር የሆንሽው። አልቆጨሽም? ሙላ ገብቶሻል? ውስጥ ለውስጥ ከምትል ከሰከሺ ዳይሬክትሊ አስከፍተውኛል እንደዚህ አትይ። የሴት ድምጽ ከሆኑሽ በሊያ ላይ በሚያደርጉት ተቃውሞ ነው እንደ ሴትነታቸው የገባሽ።
ምን ነው በጆሌ ሲያደር ምንም አይነት እንቅስቃሴ ሳያደርጉ ሲቀር ያን ያልገባሽም ጋይስ? ይሄ ነገር ጤናማ ነው? የሰማሁት ጤናማ ነው? ጤናማ ነው ነው? ዛሬ የሆነ ነገር ቡን ብሎ ነው አምኖት ኦኬ። ገና ከመግባቴ እንትን የሆነ ሊያ እንደዚህ ሆነች ምናምን ብላችሁ የሆነ ነገር ስጎረጉር ሙዴን ከነታችሁ እዚህ ጋር ቅጣት መጣብኝ። አሁን እንደገና በዛኛው ሪሙቭ አረገኝ፣ እንደገና በሌላ መጣው። አምኖት ራይት በጊዜ የመጣሁት እንደዚሁ ሰዓት ላባክን ነው እንዴ? ሃይ ጋይስ ምን እንዳለ ሰማችሁ? ዚስ ኢዝ ሄልዚ ጋይስ። እኔ ጤነኛ አይደለሁ። አይኔ ልውጣ በቃ ከሚዲያ ልውጣ ልረጋጋ ልውጣ ጋይስ ልረጋጋ እንዴ? አይ ልክ አይደለም የሰማችሁ ካላችሁ ውጪ በሉኝ። በድምጽ ብልጫ ወጣለሁ። ውጪ የሚል ድምጽ ካለ እውነት ወጣለሁ በብዛት። እስቲ ድምጽ ብልጫ ሃይ ያ ማለት አብረን ያበርነው ማለት ነው። ብዙ ሰው ውጪ እያለ ይሁን። ሃይ እስቲ ከጆን እኛ ካሁን በኋላ እውነት እንዳውም ሀቅ ያለው ጆን ዳንኤል ጋር ነው ብለናል ብላችሁ ያመናችሁ ከዚህ ቪዲዮ በኋላ ይሄ አጋሰስ የሆነ ቪዲዮ ከሰማችሁ በኋላ እውነት ለካ ጆንን አልተረዳ ነው የምትሉ አንዳንድ ጻፉ ጋይስ። እውነት ቲክቶክ ዶንት ተች ማይ ቲክቶክ ኖት ፌር ቲክቶክ ጆንስ ይወት ጋይስ አመሰግናለሁ ለሴቶች የምታረጉትን ጥረት አለች። ያን የቀጠቀጠኝና ሰነጠቀኝ ስትል ካላም ያልተናገሩ ሰዎች ሊያም ብቻ ለማሳሰር ፍርድ ቤት ሄደናል፣ ሴቶች መብት ሄደናል ይላሉ። ምንድነው የጆንን ጉዳይ ሴት መብት አልወሰዱትም? ወንድ ፍርድ ለምን አልወሰዱትም? ገባችሁ? እና በሊያ ጉዳይ ላይ ከኋላ ያለችው እሷ ናት ማለት ነው። ገባችሁ? ዩሲ አሊያ አንቺ ዝም በይ እሺ፣ ዝም በይ ለጊዜው ትንሽ ነገር እንትን እስከሚሆን እሺ። ለህዝቡ ተይው ጉዳዩ ያ ችግር የለው። እኔ ላዝሽ አልፈልግም። ጀስት ግን ለምን እንደምል ይገባሻል። ያ ፍርዱን ለህዝቡ ተይው ለጊዜው ትንሽ ጊዜ እሺ፣ ህዝቡ እንዲያጣጥመው ያ እኔ ካሁን በኋላ ከጆን ዳንኤል ጋር ነው። ጆን ዳንኤል አይ አም ዊዝ ዩ። በሷ ምክንያት ላይ የተናገርኩን ሁላ ሶሪ እሺ ጆን፣ በጣም ሶሪ። በኔው ላይ የተናገርኩን መቼም ሶሪ አልልም። ለምን ያየሁት ነገር ነው ላይቭ ላይ ያደረከው። ገብቷል? ዛሴት በሷ ጉዳይ ላይ ግን ይሁት ጋይስ፣ በሊያ ጉዳይ ላይ እኔ ለሊያ እንኳን ደጋፊ ምናምን ነው እኛ አይደለም እኮ ጋይስ። ሃይ ተበደልኩ ካለች መታ ለምን አትናገርም? ለምን አትከስም ብለን እኛ እዚህ እንመሳደቅ ነበር። ትዝ ይላችኋል? ለካ እሷ በውስጥ ቴንኪውና ጉዳይ ታቀብል ነበረ። በሊያ ጉዳይ ላይ ብቻ፣ በጆን ላይ ግን ይቅርታ ተባብለናል መታ ብላ እንደዛ ስንጮ የነበረው መታ ሾካ መታችብን። ቆይ የሆነ ሰው ዩቲዩብ ላይ መጥቶ እንዲለማመጠኝ ነው ማረጋው። አንድ ጊዜ ተውት፣ አውቀዋለሁ ማን እንደሆነ አውቀዋለሁ። ተውት። እሷ ልካቸው አያችሁ፣ በሊያ ጉዳይ ላይ ላከች። የሴት ጉዳይ ትላለች። ሰነጠቀኝና ቆራረጠኝ አለችው። ግን ወንድ ግን ዝም ነው የሚሉት። አያችሁ ውስጥ ለውስጥ እየተገማሙ መተው አይናገሩም፣ ዝም ይላሉ። እነሱ ስነ ስርዓት አላቸው፣ አግሬሲቭ አይደሉም፣ የተረጋጉ ናቸው ይላሉ። እኛንም ባለጌዎቹ ቆንጆ ባለጌዎች አይደለን እንደኛ።
በደንብ ስሜት ከሴት ጎን የምትቆሙ ቴንኪው አላለችም እንዴ? አካውንቷ መዘጋትና መከፈቱን እኛ እናውቅ። ምኑ ነው የምንሰማው? ሆነም ቀረም ለሴት ጉዳይ በጣም የምትሰሩና የምትከራከሩ ሰዎች ባይዘወይ ጆርዲ ዶክተር ማሬ ሶፊያ ምናምን አመሰግናለሁ ከልብ ነው ማመሰግናችሁ አለች። ይሄው ከዛ ፊት ስለ አካውንቷ ነው የምታወራው። አካውንቷ መዘጋቷ አስቸገርኳችሁ መቼም አሁንም ያው ኮፒ ሊንክ እና ተብተብ አርጉና ፎሎ አርጉ ይልላችሁ ነው ምናምን ብላ ባይዘወይ ይሄው ከግን በኋላ ስሚ ሰው ምናምን አይደለም ሪፖርት የሚያደርገው ቦት ነው እና ለጊዜው ላንችላችሁ እንችላለን ሜቢ በክፍያ ስለሆነ ግን ተስፋ አንቆርጥም። ሪፖስት እና ኮፒ ሊንክ አድርጉ። ከጎኔ ስለሆናችሁ በጣም ነው የማመሰግነው። እውነት እናንተ ናችሁ ያበረታችሁኝ፣ ተስፋ እንዳልቆርጥ የሚያደርጋችሁኝ እናንተ ናችሁና በዚህ አጋጣሚ እግዚአብሔር ያክብርልኝ። እወዳችኋለሁ፣ አመሰግናለሁ። ከሴት ጎን የምትቆሙ ብዙ ሴቶች ባይስ ጋይስ ባይዘወይ በነገራችን ላይ እሷም ባይዘወይ ሆነ እንግሊዘኛ ስለሚያወሩ ምሁር መስላት ነው ጋይት። እሷና ጂጂን እኮ በእንግሊዘኛ ነው ጋይስ። ከከተማው ኬላ ላይ ተጥላቸዋለሁ ሁለቱ ጂጂ እሷ ጃኒ ዝም በል። ከከተማው ኬላ ላይ ጥለን የምትወጣው እንግሊዘኛን እንዴት እንደሚያምኑት እንዴት እንደሚወዱት ጋይስ። የእውነት ሳምሪ እንደዚህ የምታሽከረክራ ጂጂ ትንሽ ዘ ፔንስል የሚል እንግሊዘኛ ከሷ ስለምትሻላል ሰው ሁላ ምሁር መስሎ አይታያትም እኮ ጂጂ። ጃኒም እንግሊዘኛ ዘ ሲሉስ እስቲ ያድኑሽ፣ እስቲ ከንትንሽ ያድኑሽ። እናቴ ትሙት እኔ ከላም አላነሳ ስንት ሰው እንደምቆልፍብሽ ብታይ እኔ ራሱ እንዴት እንደምቆልፍብሽ የእውነት እና በዚህ አጋጣሚ እግዚአብሔር ያክብርልኝ። እወዳችኋለሁ፣ አመሰግናለሁ። ከሴት ጎን የምትቆሙ ብዙ ሴቶችም እያየሁ ነው። እነ ጆርዲ በጣም አመሰግናለሁ። እነ ዶክተር ቤዛ፣ እነ ሶፊ በጣም አመሰግናለሁ። ከሴት ጎን የምትቆሙ ብዙ እያየሁ ነው። እነ ጆርዲ፣ እነ ዶክተር ቤዛ በጣም ነው የማመሰግነው። መቼ ነው ካጠገብሽ የቆሙት? ሊያም በመጣል አይደል የተግባባችሁት? እውነት ሊያነሽ ክብርሽን የወሰደችው ጃኒ፣ ሊያነት አካውንትሽን ያዘጋችው ጃኒ። እንግዲህ ሊያ ላይ ነው ሲሯሯጡ ያየነው። ጆን ላይ እንኳን ሲሯሯጡ አላየንም። የቱ ጋ ነው እስቲ በእናትሽ? አየሽ ውሸታም ነሽ። እንዴት ውሸታም ውስጥ ለውስጡ እንዴት እንደምትርመጠመጡ አያችሁ ጋይስ። ብልግና አየሽ። ሊያ ስላንቺ እንዳታወራ ድምጽ ሆኖሽ አይደል? እኛም እንዳታወራ እናረጋታለን። እሺ አካውንትሽን ደግሞ እነሱ ያስከፍቱልሽ። እኔ እንዴት ስንት ሰው እንደምዘጋብሽ እኔ ታያለሽ። እሺ ታያለሽ። የሆናችሁ ብዙ ሴቶች አላችሁና ወንዶችም አላችሁ እና ሁላችሁንም በጣም አድርጌ ነው የማመሰግነው። ወዳችኋለሁ። እግዚአብሔር ያክብር። ጋይስ አልገባኝም። እኔው ነገር አልገባኝም። ግቡና አስረዱኝ። ወይኔ መርቀኛለሁ፣ ወይኔ ትላንትና ሁላ እንቅልፍ አለብኝ፣ ወይ ቲክቶክም ተዘግቶ አሁን በአዲስ ስለገባው ለራሴ ኮንፊውዝ ሆኛለሁ። ሜቢ አይ ዶንት አንደርስታንድ። አብረን ሪያክሽን አድርግበት። አንዳንድ ጻፉ ግቡ ካሁኑ ጂኔ ሳይነሳ ግቡ። አንዳንድ ጻፉ መግባት የፈለጋችሁ እንዲህ ልትል ፈልጋ ነው እንዳትሉ ቪዲዮ አጠገብ ይሆን ስለተባለው ነገር ላይ ነው አስተያየት የምንሰጠው። ያ እንዲህ ልትል ፈልጋ ነው ያለችውን ሰምተናል። በየመሃል እየከፈትን ነው የምንሰማው። ማስዬ ቲክቶክ ተዘግቶብኝ አሁን በዚህ በአዲስ መጣው። ባክሽን ሰፖርት አድርጊ፣ ላይቭ ጎሌውን ነገር አድርጊ በእናትሽ መስዬ። በእናታችሁ ማምናችሁን ሰዎች ነው የምጠይቃችሁ። ያኛው ተዘግቶ አሁን በዚህ መጣ። ያ
ቆይ አሁን አንዳንድ ጻፉ ላስገባችሁ። እሺ ቻሌንጅ ነው ቻሴት ነው ምናምን ነገር ያ ሂዱ ቻሌት ነው ቾኮሌት ምናምን እንደዚህ እህታችን ሄሎ ወይዬ ሄሉዬ ወደ ገደለው እሺ እንዴት ነሽ? አይ ሁሉም እኮ ሴቶች ብላለች አይተሽ ከሆነና ብዙ ሰዎች ስለደገፏት ሁሉንም ጠርታ አልቻለችም። በምን ነው የደገፏት? እንትና ይሄን ንገሪ መጀመሪያ እነ ለሴት መቆሟቸውን ያወቀችው መቼ ነው? ስለነ ያው ለሷ ብቻ ሳይሆን እኮ ጠቅላላ አሁን ለቀነኒ ያለች ለዋንቲ ያለች ለተለያየ ሰዎች ቆመው የለነሱ ነጅ ልቃ ሌላ ተቀያሪ አይደል? ዋንቲያ ምናምን ለዋንቲያ ቆመው ነበረ። ለዋንቲያቺ አፈላስቲክ ቆማ ነበር። ዶክተር እንትና ከላም ተናግራ ታውቃለች። እንደዚህ አይነት የተበዳዳ ነገር እኔ እንዳትነግሩኝ እሺ። የማውቀውን ነገር እንዳትነግሩኝ። ስለሰማነውና ስላለነው ነገር ላይ እናውራ፣ እንደዛ እንግባባለን። ግን የሌለ ነገር ፈጥራችሁ እንዳታወሩ አይደል? ምናምን ቀዝቃዛ ወላፈን ምናምን ሺት ተብተብ አድርጉ ጋይስ። ይሄ እጅ እንቅስቃሴ ራሱ ነው የሚያስወጣ። አሜን ማስዬ ቴንኪው። እሺ ባያኝም ብሎክ አረገኝ እኮ አስወጣኝ፣ 3 ቀን ቀጣኝ። ቴንኪው ጋይስ፣ አቅማችሁ የሚችል ሰፖርት አድርጉኝ። ማስዬ ቴንኪው። አሜን እንዴት ነሽ? በመጀመሪያ በጣም እግዚአብሔር መልካም ልብ አለሽ። በጣም ታስተውያለሽ። ያየሁት ነገር ጥልቅ ሰው እንደሆንሽ ነው በመጀመሪያ ማለት ነው። ሁለተኛ ሲቀጥል ግን ጃኒና አዶናይ ሁሌ ርዕስ ነው የሚሰጡት። ሁሌ ይቆያሉ። መስዬ ላስረዳት አንድ ጊዜ ለምን የኔ እንትን ሰው ናት መስዬ። እኔ ልናገራት ወይ ምናምን አይደል፣ ገብቶሻል ሉናዬ? መሲ አንድ ነገር ልንገርሽ፣ አንድ ሰው ትንሽ ከ18 ዓመት በላይ ከሆነ ሚዲያን ደግሞ ቲክቶክን ከኔ የበለጠ ታውቋለች። ዛት ሚንስ ቢያንስ 7 ዓመት ምናምን ቲክቶክ ላይ ሚዲያ ላይ ያለች ትበስልያለሽ። አንድ ሰው ለመብሰል ረጅም እድሜ መኖር የለበት። ልብ በ20 ዓመት ሀብት በ40 ዓመት የሚባል ነገር አለ በአገዎች። ገብቶሻል? እኛ መሲ እንደዛ የጆን ጠላት ሆኜ እንደዛ ሪፖርት ስለሷና ስለ እንትና ካወራው በኋላ ነው እኮ እኔ 10 ጊዜ ቲክቶክ የሚያስወጣኝ። እሷ እነ ዶክተር ቤዛንና ይሄ አቻ ፈላስቲክን ጆን ነው ምናምን ሌዝቢያኗን ቴንኪው ምትላት እንግዲህ ሲቆሙ ያየነው እንዳያችሁት ከሆነ ሊያን ለመጣለው አይደለ? ሊያን እስር ቤት ለማስገባት አለ መሲ እስር ቤት ለማስገባት ቲክቶክን ለማዘጋት ዩቲዩብን ለማዘጋት በተደረገው ጥረት ነው አይደል? ለዛ ቴንኪው ማለት ከኋላ ሆና እያደረገች እኛ ጃኒ እንደዚህ አይነት ነገር ውስጥ የለችም ብለን እየተከራከርን ነበር እኮ። ዛሬ ግን ለሴት የምታረጉትን ነገር አመሰግናለሁ አለች። ለሴት ማድረጋቸውን ያየችው ሊያን በመጣል ባለው ነገር አይደል? እስር ቤት በማስገባት እና ከኋላ ሆና እኛ የለችም ብለን ለሷ እየማልን ነበር እኮ ጆን ዳንኤልን እኮ ለሷ ሲል እኮ መንግስት እስር ቤት መልስልን ያለው እኮ ልጁ ገና አሁን ከመውጣቱ this is not fair። እንዴት ነው እኛ ላይ ሂሳብ ኬሚስትሪ የምትጫወት? እኔ እኮ ዛሬ ስገባ ለሷ ልቆምለን የገባሁት። ለሴቶች ስለቆማችሁ አመሰግናለሁ ስፔሻል ብለ የስፔሻል ምስጋና የምታቀርበው መቼ ነው? ለሴቶች ቆሞ የታዩት የቱ ሴት ነው? ምንድነው ሴት? ገብቶሻል? እነዚህ አሁን የጠራቻቸው ለሴት እንቅስቃሴ እንደሚያደርጉ የገባት ሊያን ለእስርና ለቲክቶክን ከሚዲያ ላይ ለማጥፋት ነው። እና አሁን እኛ የሊያን የልጇን ማሳደጊያም ሆነ የአፏን መክፈቻ ሚዲያ ሲያጠፉባት እሷ ቴንኪው ካለች የሷን ቲክቶክ ለማስመለስ እንዴት ነው እኛ ኢነርጂ ሉዝ የምናደርገው? እንዴት ነው ሉዝ የምናደርገው? አንቺም ይጨምራል። ምኑን ሴት ቴንኪው ማለት እሱን አይደለም ለሷ ቴንኪው ያሉት ስፔሻል እኮ ነው ያለችው። አሁን አይገባቸውም ሄሉ
አሁን ማለት አሁን ሰውን እንደዘርዝረሽ ለማስረዳት በጣም ከባድ ነው። ማሲኔ እነሱ ለምን ቴንኪው አለች እኛን ለምን ቴንኪው አላለችም? ስም አልጠራችም። እንደዛ አስባችሁት ነው? እንደዛ ነው የተረዳችሁኝ? አይደለም አይደለም። እኔ የተረዳሁሽ ልንገርሽ ሄለን፣ ዶክተር ቤዛ ሚሎት ይቺ የከብት ዶክተርና አሜን። እኔን ለምን ትረጅኛለሽ? ቪዲዮን ለምን አሰሙት? ቪዲዮ ምንድን ነው የምትለው? ለሴት ኖ አንቺ ያንቺ አይደለም መልዕክት እኮ ነው። አንቺን አንቺ በጥላቻ ከወሰዱት የተረዳችሁ ሊያም በመጣል ባለው ሂደት ውስጥ ነው። ያ ማለት እኛ ከጀርባ የለችም ብለን ስንምልላ ቆይተን ለካ ቀስቃሿ ነበረች። ትክክል። ለዛ ከበፊትም ነበር ከጆን ዳንኤል እጅ ያውጧት። እኔ ከጆን ዳንኤል ጎን ነኝ። በነገራችን ላይ እግዚአብሔርን በስም ባይዘው ጆን ዳንኤል አላረጋትም። አላረገም። ምክንያት ነው የፈለጉት። በቃ መስመር ያዘብን ለሀገር እየሰራ ነው ያለው አባ። እሷ የምትሰራውን ብር ሜካፕ ነው የምገዛበት፣ ፀጉር ነው የምገዛበት። እሱስ ሄዶ ውሃ እያፈለቀበት ነው ያለው አባ። ሂጂበት። ትክክል። እና አሁን ለመሲ ጓደኛሽ እቺ አሁን የምታስረጃት ለማስረዳት በጣም ጊዜ ይፈጃል። በጣም አካሄዳችሁ አይደለችም። ጀስት ግን እሷ ጀስት ልጅ ናት ከሚል አንጻር ነው የምታስበው። ይገባኛል፣ ገብቶኛል፣ ተረድቼሻለሁ። ግን ብዙዎቹ አልተረዱትም ይሄን አካሄድ። አሁን ምን አርገውላት ነው ቤዛና እቺ ስሟን እንኳን ማንሳትም መጥራትም አልፈልግም እውቅና እንዳታገኝ በእነሱ ምን አርገውላት ነው ምስጋና ደረጃ ሄደችው? ለምን? ይሄ ጥያቄ እያስገባች ጠይቂያቸው። በቃ ለምንድን ነው ለምን አመሰግናለሁ ከሌ ብላ ያለችበት? በሰማሽው ቪዲዮ ላይ ምን አሰባለሽ? በቃ የተደበቀ ሚስጥር አለ። የሆነ ማለት ውስጥ የሚሄድ ነገር አለ። አንደኛ ከሊያ በላይ ጆን ዳንኤል አለ፣ ሊያ አለች። ብዙ መልእክቱ ረጅም ነው፣ በጣም ትልቅ ነው እንትኑ መልእክቱ። አንደኛ ስማቸው እንዲነሳ የሴት ጠበቃ ናቸው ተብሎ በሰው የሷ ወዳጆች በሚሊዮን አይደሉ እነሱ አይምሮ ውስጥ እንዲገቡ እና ይሄ ነገር እነሱን እንዲቀበሏቸው ያደርጋል። አንድ ሁለተኛ ሊያ እንድትጠላ ያደርጋል። እኔ ለሰው አልቆምም ግን እንደዚህ ከእንግዲህ በጣም ከባድ ነው። አይ ያስገባሽ ጠይቂያት። ሃይ በነገራችን ላይ አለች እኮ ባይዘወይ እንትናቺ ጆርዲ ዶክተር እንትናና ሶፊያን ሳላመሰግናቸው በሴት ጉዳይ ላይ የሚሰሩትን ነገር ሳላመሰግናቸው አላልፍም። በጣም በጣም ከልቤ ነው የማመሰግነው ሄለን። እኔ ደግሞ ማለት በትልማችሁ ልጅ የተረዳሁት ስማቸው ራሱ የተጠራው ሊያም በመጣልና በመቅበር ውስጥና እስር ቤት በማስገባት ባለው እንቅስቃሴ ውስጥ ነው። ለዛ ነው አንድ እሱ። ሁለተኛ ግን ሌላ መልእክት ነው ልንገርሽ። እንዲዘጋ ልሳኗ እንዲዘጋ ልጇ ጎዳና እንድትወጣ ቴንኪው ካለች እኔ ለምንድን ነው ለሷ ሚዲያ ምቆም? ለማን ስለሆነች ጆን ዳንኤል ልጅቷ እንትና ጃኒ ግን አሁን የተፈጠረ ነገር ነው። ሄይ ናይ አሁን የተፈጠረ ነው። ማነው በሷ በስተጀርባ ያለው ሰው ነው መጠርጠር። እኔ ደግሞ የኔ መልእክት ይሄ ሁሉ ውስጥ የሚከታት ያለው አዶናይ ነው። አዶናይን አልተረዳችሁትም። አዶናይ በጣም ሩቅ ሰው ነው። በቃ እሱ ፑሽ በሚያረጋት ጻለ እየተነሳች ይችል ታወራለች። እሱ የሆነ ነገር አሁን ርዕስ ይጠፋባቸው ጠፍቶ ከትላንት ወዲያ ከሷ በስተጀርባ እኔ ቆማለሁ አለ። ትላንት የት ሄደ? ትላንት ስታለቅስ የት ሄደ? ለምን ዛሬ ላይ እንደ አዲስ ተነሳ? ሴት መጥቶ ሴቶቹ ላይ ከሷ ጋር የሚጨፍሩ የት ናችሁ አለ። እሱ ራሱ አሁን ነው የመጣው እኮ። ጌታ ይባርክሽ። ይሄ ራሱ መልእክት አለው ሲጀመር። እሱም ራሱ ስሙ ጫፍ ላይ 4 አለ። እሷም ብራብሮ እናቴ ትሙ 666 ናቸው። ለምን እንትኑ ላይ አንገቱ ላይ ቢራቢሮ አሰራ። አንድ እሱ ሁለተኛ ጀርባው ላይ 4 ላይ ነው ያለው፣ በንቅሳት ነው ያለው የእሱ ላይ። አሁን ደግሞ ከጀርባው አንገቱ ላይ ቢራቢሮ አሰርቷል። የእሱ ማሰራት መብቱ ነው። ግን እየቆየ እየዘገየ የሁሉ ለቅሶ የሁሉ ረብሻ ሰዓት ላይ ያልወጣ ልጅ ከትላንት ወዲያ ምን አስወጣው?
ይሄንን ጠይቁ። ሶስተኛ ጆን ዳንኤል ሁሉንም ትቶ ጌም ብቻ ነው የሚሰራ ያለው የሚጫወተው ማታ ማታ እየመጣ የሚጫወተው ያለው ለምን እሱ ላይ መጫና ፈለጉት? ላስገባሽ ሙጭና ግቢ ባዲስ እኔ እንጃ እነሱ ለራሳቸው ጌም እና ለምናምናቸው ሲሉ ሊያን ለምን ነው የሚያስጠምዷት ታዲያ? በዚህ ማለት ለምንድን ነው እሷን ትኩረት ውስጥ የሚያስገቧት? ለምን በይ ጆን ዳንኤል ጋር በጣም ነገሮች ተረድታ ቆማ ያለችው ማናት? የሁሉ አንቺ ራሱ ስትሳደቢ ምን ስትይ ምናምን አሁንም ነገብ ተሳደቡ ከጆን ዳንኤል ጎን ነኝ ብላለች። አንድ ይሄ ራሱ መልእክት ነው። ምንም ነገር ቢፈጠር ከሱ ጎን ነኝ ብላለች። ይሄ ራሱ ትኩረት ውስጥ ሊያ ብላለች። ያ ከሁለት ሶስት ኢንተርቪው እንትን ዩቲዩብ በፊት የነበረው ብትሰሚ ምንድነው ያለችው? ምንም በሉ ያለውን በስተውስጡ ማቆኔ ስለሆንኩኝ አሁንም ነገም ከጆን ዳንኤል ጎን ነኝ። ለምን የማውቀው ነገር ስላለ የፈለጋችሁትን ግን እናንተ በሉ ብላለች። እነሱ ዛቅር እንደምታወቁ ነው ቀድሞ ያወቁት። እኔ አሁን ገባኝ። ያ ቲቲ ግቢ ሀዘል ግቡ። እሺ ሁላችሁንም ሰላም ብያለሁኝ። በመጀመሪያ ይሄ ነገር በጣም መሸፈኛ የሆነ በሽፋን የመጣ ነገር ነው እንጂ የሊያ ጉዳይ አጀንዳ ሆኖ አይደለም። የነሱ አጀንዳ ሌላ ጉዳይ ነው። የነሱ አጀንዳ ሌላ ቢሆን በመሃል ላይ እንደሳር እኮ እየደፈጠጧት ነው ያሉት ትችልጅ። ኦፍ ኮርስ ግን ለነሱ አጀንዳ መፈጸሚያ እሷ መደፍጠጥ አለባት። አሁን እንደገባኝ በስነ ስርዓት እንደመጣልኝ ገብቶሻል። በትክክል እነሱ ጉዳያቸውን ሊያስፋፉ ነው የመጡበት አካሄድ ህዝቡ አልገባውም አላወቀም እንጂ ይሄ ጉዳይ መነጋገሪያ ሆኖ የሊያ ጉዳይ መነጋገሪያ ሊሆን ሳይሆን እነሱ መደበቂያ ነው ያደረጓት። መደበቂያ ሆኖ እነሱ ራሳቸውን ለማስፋፋት ነው። አንድ ነገር ላስታውስሽ ሄሉዬ፣ ትዝ የሚልሽ ከሆነ የዛሬ አመት ከምናምን ፊዮናና ጃኒ የሆነ ቪዲዮ ሰርፕራይዝ ጎንበስ ብላ ታረግላት ነበረ፣ ትስማት ነበረ በሉ። አሁን በዚህ ዙሪያ ነው ማውራት ያለብን። ስለዚህ ልጅ እዛ እንደተባለው እነሱ የሚተዋወቁት ፋይል አለ። ልዬ ደግሞ ያንን ነገር እንዳታወጣባቸው እየረገጧት ነው። ገብቷቸዋል አይደል? ጉዳዩ ይሄ ነው። ሊያ የያዘችው የምታውቀው ነገር ስላለ ዩቲዩብ እስከመዘጋት ድረስ እንዲያደርሱ የፈለጉት እሱን ነገር እንዳታወጣ ነው። ከዛ በዘለለ እዚህ ሚዲያ ላይ ሁሉም ተሳዳቢ ነው፣ ሁሉም ተናጋሪ ነው። ሁሉም የራሱን ሀሳብ አምጥቶ እዚህ ጋር ስንቱ ነው እናት ሲሳደብ የሚውለው። ይሄ ለሴቶች ጉዳይ ቆማለሁ ሳይሆን ግብረ ሰዶሙን አስፋፋለሁ ብሎ ቢመጡ ማንም ስለማይቀበላቸው በዚህ ሽፋን አድርገው ልጅቷን ረግጠው መደበቂያ አድርገው ራሳቸውን ሊያወጡ ነው። ይሄ ደግሞ አይሆንም፣ አንፈቅድም እኛ። ልጅቷ ደግሞ ዛሬ ያመሰገነችው ቅድም ያልኩሽን አስታውሺ፣ ከፊዮና ጋር ከዚህ በፊት ሰርፕራይዝ ተባብለው እኔም ቅድም ነው ያስታወስኩት ያን ነገር። እነሱ ራሳቸው ከነዚህ ጋር አንድ ቡድን ናቸው። ሲጀምር ሌዲስ ገር የሚባል ክለብ አለ አዲስ አበባ ውስጥ ማለት ነው። ሴቶች ብቻ ናቸው የሚገቡት። እነዚህ ነገሮች ደግሞ በጣም የተስፋፉ ነው። አሁን አዲስ አበባ ውስጥ እንደ ድሮ አይደለም፣ ብዙ ነገር ተቀይሯል። ስለዚህ ሊያን ምክንያት አድርገው ሊያን ሰበብ አድርገው ባይረማመዱ እላለሁ በእኔ በኩል። ምክንያቱም የሊያ ጉዳይ አይደለም፣ እነሱ የራሳቸውን ጉዳይ ነው ይዘው የመጡት። እቺ ልጅ ደግሞ እኛ ልንጠብቃት፣ ልንታደጋት፣ ከጎና ልንቆም ይገባል ባይ ነኝ። ሄሉዬ አንቺን በጣም እናመሰግናለን። እስካሁን ድረስ ከጎና ስለሆንሽ እኔ በሊያ ስም በጣም አመሰግንሻለሁ። ምክንያቱም እውነቱ ገብቶሻል፣ አንቺ እውነቱን ተረድተሽዋል። እና ይሄ ጉዳይ እስቲ ለምን ይመስልሻል ጃኒ ተነስታ አንቺም ስትጮሂላት ነበር አይደል? ዛሬ ተነስታ ለምን ይመስልሻል እነዛን ሰዎች ያመሰገነችው? ገባሽ? እነሱ ቡድን ውስጥ ናቸው እነዚህ ሰዎች። ዛሬ ፊዮና እና ጃኒ አብረው አይደሉም በጓደኝነት። የነ ጆን ዳንኤል የነ አዶናይ ጉዳይ የነሱ ጉዳይ ነው፣ የራሳቸው ጉዳይ ነው። እነሱ በሴት ስም ተጠልለው መተው ግን የነሱ ጉዳይ ማስፋፋት አይችሉም። ቤትዬ ምን አይተሽ ነው? የት ነው? ምንድን ነው ያያችሁ ዛሬ? ጉዳዬ ምናምን ብሎ ይጽፋል። ምንድን ነው አይተው ነው? ቴሌግራም ላይ ተለቋል። የነ ጆዲ ቪዲዮ የጆከር ቴሌግራም ላይ ተለቋል። ገብታችሁ ማየት ትችላላችሁ። ይሄ ባለፈው ያሳየራችሁ ማለት እንደ እሱም እኮ ከቴሌግራም ላይ ወስዱት።
አዲስ ይመስለኛል። ይሄ ከዚህ በፊት የወጣ አይመስለኝም። እሷ ቴሌፎኗ ሀክ ተደርጎ ነበር ከዛሬ 2 ዓመት በፊት። ከዛን ጆርዲ ቴሌግራም ብለሽ ግቢ ራስሽ ይሄን ሁሉ ቪዲዮ ታይዋለሽ። መሳሳሙ ያው አዲስ ይመስለኛል። አሁን ከሱ በኋላ ሌላም ነበር መሰለኝ ከሀገር ከመውጣታው በፊት ቴሌግራሙ አልወረደልኝም። ኧረ እንትና ቶማስ የት ነው ያለው? ቶማስ ያውቃል እንዴ? ሰው ሁላ አስገድላለች ኢትዮጵያ ላይ። የአንድ ዘፋኝ እህት ቱቦ ውስጥ ተጥላ የተገኘችው ማታ ሲላላሱ አድረው ቱቦ ውስጥ ጥሏት ነው እንትን ያለች እሷ ናት። እንግዲህ የኢትዮጵያ መንግስት አሁን እንግዲህ ፍትህ ይሰጣናል ትላለች። ነገራችን ላይ ፍትህ እኮ ይሄ ሚዲያ ላይ ያለው አሁን አካውንት ተዘጋ አልተዘጋ ብሎ ፍትህ መጠየቅ ይሄ በጣም ቅልነት ነው። በነገርሽ ላይ ይሄ የጀዝባ ነው እንጂ ብዙ ፍትህ የሚጠየቁላቸው እህቶቻችን የተደፈሩ አዶኒያስ የእውነት እንደዚህ የሚቆም ዕቃ አለው። ይቅርታ ግን ሸክሉ እንደዛ ይመስላል። የእውነት እኔ የሆነ ናይ እነዛ ግሩፖች ችግር አለባቸው። አያ ዋቱ ጅራባ ዋቱ ጅራ ዝም ብሎ የሆነ ነገር ውስጥ ፍዝዝ ላለው ምልስ ላለው ምናምን ላለው እኮ ምንም እኮ እርግጠኛ አይደለም። የእውነት ዝም ብሎ የለም እንደዚህ ማድረግ ምናምን እንደዚህ እንኳን መሳም እንኳን አይችልም። አፉ እንደዚህ ነው የሚያደርገው። የእውነት አፉን እንኳን እንደዚህ መሳም እንኳን እኔ ሲስማት እንኳን አላየሁትም እኮ ነው የሚለው። አያ ነይ ግቡ ጋይስ ነይ እኛ እኮ ለማሰላችሁ በነገራችን ላይ ማርያም ሲሉ ቤተክርስቲያን ሲገቡ ምናምን እንዳታምኗቸው። ጄዚ እና ቢዮንሴም የራሳቸው ቤተክርስቲያን እንዳላቸው እኮ እሺ። መስቀል ኖት ቢግ ዲል። አሁን መስቀል እንደ ኖርማል እንዲታይ ብለው ምድረ ራፐሩ ለትልልቅ መስቀል ለሚያደርግ በዛ እንዳትሽ። ሰይጣን መጽሐፍ ቅዱስ ያነባል ችግር የለበትም። እሺ ያ ይሄ እንዳትረሱት። ሉሉዬ ግቢ። እኛ ላይ ቺት ማድረጋቸውን ነው የማንቀበል። ቺት ለምን ያደርጉብናል? ይፋ ለመወጣው አይኖሩም ማንነታቸው። ዛሴት ሉሉዬ ግቢ። እሺ አሁን ሰማላ ሄሉዬ በጣም ጥሩ አስይዟል። ጥሩ ሀሳብ እንትን ያልሽው ሰዎቹ እዚህ ጋር አልገባቸውም። እየጠየቅሽ ያለሽው ጥያቄ አመስግኝ ስትባል ቁጭ ብላ ያመሰገነችው ሰዎች ምን ስላደረጉ ነው ያመሰገነቻቸው? ማመስግኝ ያላት ባይዘወይ ብላ የጀመረችው ራሷ ናት እንጂ እኮ ኦንሊ ቲንግ ያመሰገነችው ለኔ ስለቆሙልኝ ብላ ኮቴን ኮት ፌሚኒስት የሚባሉትን ነው እንግዲህ ያለችው እና ኦንሊ ቲንግ ደግሞ ሲያደረጉ ጉዳይ ላይ በጣም የምትከራከሩና በሴት ጉዳይ ላይ የምትሰሩ እነ ጆርዲን ያለችው የምትሰሩን ያለችው ኦንሊ ቲንግ ያደረጉት ደግሞ እነሱ ምንድነው ሊያሸውን አጥቅተው እሷን ቻናል ለማዘጋት ነው። ለሱ ነው ምስጋና እሱ ስላደረጋችሁልኝ ነው እንጂ ከዛ በተረፈ ተደበደብኩ ብላ የተጫጫረ ነገር ሲታሳይ ምናምን አይ ዶንት ቲንክ ሰው የቆሙላት አይደል? አይ አልነበሩም። አሁን የመጡት ለሊያ እኮ ሶ it doesn't make sense ምስጋና። እነዚህ ፌሚኒስቶች ሪል ፌሚኒዝም ኢሹስ አሉ የሚካሄዱ ላይክ የሆነት ድምፅ የሌላቸው መሬት ላይ ያሉ ብዙ ነገሮች አሉ። ግን ሆይ የተባለበትንና እዚህ ሚዲያ ላይ ያለውን ቋሚ ነው። ስለዚህ ስማቸውን ቀይረው የቲክቶክ ሴቶች ምንድነው አዳኝ ወይ ዋቴቨር የሚሉ ስማቸውን ይቀይሩት። they are not really feminist። ምክንያቱም ፌሚኒዝሞች አንድ ሬጅ ጋር ብቻ አለ፣ ብዙ ነገር አለ ላይክ ሪል መሬት ላይ እየተካሄደ ያለ እዛ ላይ ቢያተኩሩ ጥሩ ነው። እነዚህ በጣም ሱፐርፊሻል የሆነ ነው ሁሌ የሚነሱበት እንትን አይተሽ ከሆነ ከዚህ በፊት አንዴ ጫካ ውስጥ ከወንድ ጋር ብሄድ ይሻለኛል ወይስ ከቤር ይሄ ድብ ከድብ ጋር እና ከድብ ጋር ብሄድ ይሻለኛል ምናምን እያሉ ሲከራከሩ ነበር። ነው ሱፐርፊሻል የሆነ ቻይልዲሽ የሆነ ሙቭመንት ነው እያካሄዱ ያሉት ኢቨን ዞ ትልልቅ ሰዎች ቢሆኑም እና አሁንም እች ልጅ መታ ያመሰገነችው ቻናል አንድን ሴት አታክ ስለተደረገ እሷም ሴት ናት። ያችኛውም አታክ የተደረገችው ቻናል ሊዘጋም ሴት ናት አይደለም። ለእሷ ነው ታንኪዩ የተባለው አልገባኝም። እና አስተዋይ አይደለችም ብችኛዋለች። ሁለተኛ ደግሞ ቦቶች ተከፍለው
በማስ ሪፖርት እና ምናምን እንዲያደርጉ ማድረግ ይቻላል። ግን በባት ሪዛልት የተዘጋ ቻናል ደግሞ ማስከፈት ይቻላል። አፒል አድርገሽ ለቲክቶክ ቲክቶክ በጣም ፋይት ያደርጋል ራሱ። ይሄ ቦት አካውንቶችን ጊዜ ይዘጋሉ ምናምን እና በቦት ከሆነ የተዘጋው ቻናሏን ማግኘት ትችላለች። ምክንያቱም ሪቪው ሲደረግ ይሄ ነገር ሰስፒሽስ የሆነ አታክ ነው ብሎ ቲክቶክ ራሱ ስለማይፈልገው የቦት እንቅስቃሴ እንዲኖር ቻናል ላይ ከፈትላት ነበር። በዛ መልኩ ቢሆን የተዘጋው ዳዝ ሜክ ሴንስ። ራሷን ትገምግም። አንደኛ ኮሚኒቲ ጋይድላይኗን ያደረገችው ነገር ካለ፣ ሁለተኛ ብዙ ጊዜ ማስታወቂያ ትሰራለች አይደል? ይሄ ፀጉር ማስታወቂያ ምናምን እና ዲስክሎዝ ካላረግሽው አድ እንደሆነ ዲስክሎዝ ካላረግሽው ትልቅ ስትራይክ ነው ያ። ምክንያቱም ገባሽ አድቨርታይዝመንት እንደሆነ ካልተናገርሽ ሰዎች በመታለል ወይም ባለማወቅ ገዝተው ከዛ በኋላ ቲክቶክ ላይ አይችን ከሱ አይገዛሁት ይሄን ነገር ብለው ቲክቶክ በኋላ ከሱ ውስጥ ራብ እንዲገባ አይፈልጉም። ስለዚህ አዶች ሁልጊዜ ሰው አድ ሲያደርግ ዲስክሎዝ መደረግ አለበት። አዶች ብዙ ጊዜ ትሰራለች፣ ዲስክሎዝ አታደርግም። ሰው ይሄ እንዲያውም የሷ ቻናሎች መዘጋት የሚመስለኝ ሪዝኑ ይሄ ነው። ቱ ቢ ኦነስት ዝም ብዬ እንደ በሰውኛ ሳስበው ማለት ነው። ጆን ዳንኤል ሊሆን አይችልም። ያን ያህል አንድ ሰው ፓወር አይኖረውም። ኢቭን ከፍሎ እንኳን ቦትስ እና ይሄ ራሻ ውስጥ ያሉ ምናምን ሃከሮች ይችላሉ ማአት ቦት ይሄ ማስ ሪፖርት ማስ ስፓም ኮሜንት የሚያደርግ ምናምን ማድረግ። ግን ያን ደግሞ ቲክቶክ በጣም በጣም አቴንሽን እና ትኩረት ሰጥተው ቦት አካውንቶችን ዲሊት ያደርጋሉ። ሰው በቦት የተዘጋ ነገር ሪቪው ተደርጎ ቦት እንደሆነ እና ሰስፒሽስ የሆነ አክቲቪቲ ከሆነ ይከፈትላት ነበር። ቻናሏ ራሷን ትገምግም። ልጅ ተቋም ብላ ኮሚኒቲ ስትራይክ ሊኖራት ይችላል። አይ ዶንት ኖ ምን ቻናሏን ስለማልከታተለው አላውቅም። እንደገና እንዳልኩሽ አዶቿን የፀጉር ምናምን የምትሰራቸውን አዶች ዲስክሎዝ ካልተደረገ ይዘጋል። ሰው ዝም ብሎ አንድ ሰው ላይ ብቻ በመጠቆም እንትን ማለት አይደለም። ከዛ ሁሉ ግን እንዳልሽው እነዚህ ፌሚኒስት ነው የሚባሉት ጌት አ ላይፍ የእውነት ሪል ፌሚኒዝም ኢሹስ አሉ ውጭ አድረስ መደረግ ያለባቸው። ከእነሱ ጋር ከዚህ በፊት አንዴ ተጣልቻለሁ እና ዝም ብሎ ሱፐርፊሻሊ አትንደባለሉ። ጎ አውት እና ፋይት ሪል ፌሚኒዝም ኢሹስ ነው ምለው። ሄሉዬ ብዙም ማውራት አልፈልግም። ይችል ሰዎች እንዲረዱት ነው። እዚህ ኮመንት አልገባቸውም። ታንኪዩ ስትል ምን ነው ታንኪዩ ያለችው ማናት? ስሟን ሊያሾን አታክ ስላደረጉ ነው፣ ሌላ ሴት አታክ ስላደረጉ ነው። ታንኪዩ ሜሴጁ ግልጽ አይደለም። አይ ቲንክ ይሄን ነው ለማለት የፈለግሽ ስለሆናችሁ በጣም ነው ማመሰግነው። እናንተ ከጎን ያላችሁ አለቻችሁ። ያ የሚያስቀው ፓርት ነው። ምንድነው ጎኗ ላይ የሆነው ከጎኗ መሆኗን ያወቅነው እንግዲህ አሁን በሊያን ለማዘጋት ነው። ሊያን ሊያዘጉባት ሌላ ሴት አታክ ስላደረጋችሁልኝ አመሰግናለሁ። ጎዳና ልጇስ ብትባል ሲባል የስንት ሙታ ልጅ አለ ምን ችግር አለው ያሉ ሰዎች ለሱ አሁን ቲክቶክ ተዘጋ። ማንም አላዘጋም። አሁን ከረመዳን በኋላ ከሄለን ጋር ቀጠሮ አላት። ለቀጠሯ ነው አውቃ እየደረገመችው ያለችው እቺ ግማታም ንፍጥ እንዳልኩሽም ደግሞ ሲሪየስሊ ላይክ ብዙ ማስታወቂያዎች የፀጉርና ትታረጋለች አይደል? ትራለ ዲስክሎዝ ካልተደረገ ትልቅ ኢሹ ነው። የቲክቶክ ጋይድላይን ሉሉዬ ምን እንዳናደደኝ ለነሱ ታክቲክ እና ለነሱ ምናምን ሲባል አንድ ሰው እዚህ ጋር መቀበር አለበት የለበትም። ልጁ ኮንት ምን ያጣው ስትራሱ ተቀበረች ነው ያለችው። ገብቶሻል? እነሱ እንደሚፈልጉት ያ እኔ ለማን ነው ለጆን ዳንኤል ማግዣ አይደለም። ግን ኢን ሪያሊቲ ስታስቢው ይሄ ልጅ ብዙ ብራንድ አምባሳደር እየሆነ ብዙ አይነት ነገሮች እያገኘ ነበር። አሁን ግን ጋብሏል አይደል? ብዙ እንትን ባለ አይ ቲንክ ጋብሎበታል። ስምሽ በእንደዚህ አይነት ነገር ድራግ ሲደረግ አብረሽ ከእንደዚህ አይነት ነገር ጋር ስታያይሽ እሱም ራሱ ላይክ ብዙ ቢዝነስ እያጣ ነው ያለው እና ብዙ ሊያገኝ የነበራቸውን ኦፖርቹኒቲዎች እየቀረበት ነው ያለው። ሰው በስም ማጥፋት ሁሉ ግራውንድ አለው እሱ ልክሰስ ቢል አትሊስት ግን ምልሽ አለርን እሱ ላይ ዝም ብሎ ማፍጠጥ ወይም እሱ አዘጋ አንድ ሰው ፓወር የለውም እንደዚህ ማድረግ። ቲክቶክ ላይ ያ ቦትስ አሉ አሉ ግን ቦታቸው ቦት የተደረገ ዘጋት ሰዎችን ቴንኪዩ ካለች እንዲያዘጋ ጥሪ እናቀርባለን እንጂ እንደው ጆን ዳንኤል ራሱ ቢዘጋ ራሱ ይኸውልሽ ከዛ በኋላ አፒል ስታደርግ ለቲክቶክ ሪቪው ሲያደርጉት ይሄ አታኮቹ ወይም ሪፖርቶቹ they will find out የቦት እንትን እንደሆነ የቦት ሪፖርቲንግ ማስ ሪፖርቲንግ እንደሆነ ስለዚህ ከፈትላት ነበር ነው ምልሽ። ኢቭን ዶ ቦት እንኳን ቢያዘጋው ጊዜያዊ ነው እንጂ ፐርማነንት የሆነ ሰስፔንሽን ሊሆን አይችልም። ፐርማነንት ሰስፔንሽን ሊመጣ የሚችለው ከኮሚኒቲ ጋይድላይን ተደጋጋሚ የሆነ ቫዮሌት ስታደርጊ ነው። እሱም ደግሞ በነገርኩሽ ምክንያቶች ሊሆን ይችላል እና የኢትዮጵያን ፌሚኒዝሞች ስማቸውን ሮይና ማርጋችሁ የቲክቶክ ሴቶች መብት ቋሚ በሉት እንጂ you're not really feminist። ምክንያቱም ሪል ኢሹስ አሉ። ሪል ድምፅ የሌላቸው የምትገደል የምትደፈር በስንት ችግር የሚደርስባት ሴቶች አሉ መሬት ላይ። ሰው ለነሱ ለመቆም ሞክሩ። ሱፐርፊሻል አትሆኑ ለማለት ነው ሄሉዬ።
ሃይ ሄሉ ግን የኔ ሀሳብ በነገራችን ላይ ቲክቶክ ይሄ ሪፖርት ተደርጎብን ነው እየተዘጋው ምናምን የሚሉት ጆካ ነው። እሱን ለማያውቃቸው ሄዶ እንትን ይበሉ። ምክንያቱም ሲጀምር ቲክቶክ በዚህ ወር ውስጥ በጣም ተቀይሯል፣ እንደ ድሮ አይደለም። አይታችሁ ከሆነ ላይቭ ላይ ራሱ ብዙ ሰው ነቅሎ እያስወጣ ነው ምናምን ነገር እና እነሱ ሲጀምር ልጅቷ እውቀቱ ላይ ብዙ አይደለችም። ኦኬ እና ቴንኪዩ ብቻ ነው የምታውቀው። ያመጣላታል በሪፖርት ይሁን ምን ሆኖ ይሁን እንደተዘጋ ቲክቶክ ካምፓኒ ራሱ ኖቲፊኬሽን ይልክላታል። ያን አንብባ ተረድታ ነገሮችን ማስተካከል ካልቻለች ሪፖርት ተደርጎ ነው የተዘጋብኝ ብሎ መቶ ሴት ነኝ እኔ የሀገር ካሳ እሷም እንደዛች አፈላስኪት የምትወጣበትን መንገድ ብታገኝ ተወጣና በዛው ትቀራለችኝ። ለዛ ነው አንድ ነገር እንዳትሆን ምናምን ነገር ለሷ ሲሉ እየተሯሯጡ ያሉት አሁን ሲገባኝ። ናቸው ልክ እንደዛ እንደ ጋዜጠኛው ግልጽ ወጥቶ እንዳይደባደብ ምን እንዳይል ነው እየተከላከሉላት ያሉት አሁን ሲገባኝ። ለጃን ልክ ጆርዲ ከእስር ቤት ወጣ በሁለተኛው ቀን አለ እንዴ ጠፍታ ሄደችው ወደ ኬንያ የመጣችው ያ ሁኔታ ከስተካከላት መሰለኝ እንደዚህ የሚያምታቱት ለሷ ብቻ ነው ሲጮህ ያየ ገብቶቿል። ያ እና ለነሱ ሁኔታ ስኬት ደግሞ የሆነ ሰው መጨፍለቅ አለበት። ሊያ መጨፍለቅ አለበት። ገባችሁ? የኛ ብጤዎቹ ጀዝባው ደግሞ እንትን እንላለን አብረን አናዳን ነበር ብለን እሷን ለመጨፍለቅ እንሯሯጣለን። ገባችሁ? ምን እየተካሄደ እንደሆነ አናውቅምኛ። ሃይ በተለይ በሴት ጉዳይ ላይ ከጎኔ ላላችሁት እንትና ቴንኪው እግዚአብሔር። እንግዲህ በሴት ጉዳይ ላይ መኖራቸውንም ራሱ ያወቀ ነው እንግዲህ ሊያም በማጥፋት ውስጥ ባለው ሂደት ውስጥ ነው አይደል? ዛት ሚንስ እዛ ሂደት ውስጥ ነበርች። እኛ ደግሞ እነሱ እኮ ምንም እንኳን ልጆቹ እኮ ወላ ምን ውስጥ ማያውቁ ምናምን ብለን ደግሞ የራሳችንን ዙፋን ሰተናቸው የራሳችንን ቦታ ሰተናቸው እንከራከርላቸው ነበር። አሁን እስር ቤት እንኳን ፍርድ ቤት እንኳን ቢወስዷት እኛ አልከሰስናትም ቢሉስ ብለን እንሳሳቃለን። አይታችኋል ጅላችንን እንዴት ጅል እንደሆነ አያችሁ ጋይስ፣ እኛ እንዴት ጅል እንደሆነ። ሄሎ አንቺ እኮ ላይክ ቶፒክ ላይ ነው ፎከስ የምታደርጊው ስትመጪ። ለዛ ነው አሁን ሁል ጊዜ አንዳንድ ጊዜ ኦ ማይ ጋድ እንደዚህ ብለሽ ነበር እንደዚህ ምናምን የዕለቱን ቶፒክ ነው የምታደርጊው። እንደ ሌሎቹ ስር የሰደደ የሆነ ምቀኝነት ኦር ክፋት ኮምፒቴሽን ውስጥ የለሽም። ሌሎቹ እዚህ ቲክታክ ላይ ሁሎችም ጥሎ ማለፍ ነው እና የግሩፕ ወርክ አላቸው በቃ። እና ደግሞ እንደምታዩ እኮ አሁን እኛ ጃኒን ለስንት ጊዜ ደግፈናታል። ስንደግፏት ግን ፌር አሁንም ስቲል ስና ፌር እሷ ላይ የሆነ ያለው ነገር ምልሽ ይሄ የምትተዳደርበት ነው እንደምትናገረው ከሆነ እናቷን የምታስተዳድርበት ነው ህይወት የእሷ ይሄ እንትንም የእሷ እንትን ነው። ልክ ናት ማለት ነው። ልክ አይደለም እሷ ላይ የሆነ ያለውን ነገር ግን ኖት ፌር አይደል እንዴ? ሀዘን ኖት ፌር አይደለ? ያ ዲስ ኢዝ ኖት ፌር አግሪ yes ግን ደግሞ ሊያንም ለመጣል አይደለም ያለችው እንደሷ ቲክቶኳና ዩቲዩቧን ሊያዘጉ የሚኬድበት ነው። ለዛ ቴንኪው እና ደስታ ከገለጸች እንዴት ነው ያለ ከጎኗ ምን ቆሙ። እንደገና እሱ ላይ ነው ትንሽ ያለብኝ ጆን ዳንኤል ከተባለ ለሊያ አሁን ላይ ለማዘጋ ባደረገው ጥረት እንዴት ነው ቴንኪው የምትለው? እኔ ተሳስቼ ሆነ አይ ዶንት ኖ ሚዲያ ይባለው this is fair አይ ነው አካውንቷ ላይ ፎከስ ያደረገች መስሎኝ ነበር። በደንብ ስሚ ውስጥ ሄሉ ብዬ እንደውም እኮ እንትን አልኩልሽ እኔ። ምክንያቱም ስለ አካውንቷ ነው ፎከስ አድርጋ የምታወራ ይመስለኝ። በቃ አካውንቴ ማለት ብዙዎቹ ሼር እያደረጉላት ነው ስለ አካውንቷ። ቃል በቃል እናደርጋለን። አንቺ ሂጂበት። ቆይ አንቺ ቲቲዬ ሚዩት አድርጊላት። ሀዛር ሂጂ አውሪ። ስለ አካውንቷ ፎከስ ያደረገች ስለመሰለኝ ነው። ምክንያቱም ብዙ ሰዎች አካውንቶቿን ታግ እያደረጉ ነው ሰዎች ያሉትና ስለሱ ቴንኪው ያለች መስሎኝ ነው። እንደሱ ማለት በፖዚቲቭ መንገድ ነው ያየሁት። ግን ያ ማለት ግን እኛ ጃኒን ሳፖርት እናርጋት የሆነ አንዱ ይውደቅ አንዱ ከፍ ይበል። እዚህ ሚዲያ ላይ ምልሽ እነሱ አይደለም የሚከፍሏቸው ከኪሳቸው አውጥተው ቲክታክ የሚከፍላቸው ኦር ዩቲዩብ የሚከፍላቸው ሁሉ ሰው የራሱን እንጀራ የራሱን ኑሮ ነው የሚኖረው። እና ለምንድን ነው እዚህ ሁሉ ኮምፒቴሽን ውስጥ አንዱ ይውደቅ አንዱ ይለፍ? እንደዚህ አይነት ነገር ሊያም ቢሆን ሬስፖንሲቢሊቲ አለባት። ልጅ የምታሳድግ ሰው ናት። ለምንድን ነው የእሷስ የሚዘጋው? የዚችኛዋስ ለምንድን ነው የሚዘጋው? እነሱ ደግሞ ሁሎችም ደግሞ የማዘጋት ስልጣን የላቸውም። እነዚህ ፌሚኒስት ነን የሚሉት ራሱ ስናፌር እየሆነ ያለው ነገር አሁን ስታዩ ሪሊ ለሴቶች ነው የቆሙት።
ሴቶችን በሴቶች ራሱ እርስ በርስ የማጣላት ነገር ነው የሚመስለው። በቃ አሁን በጃኒ ዙሪያ ራሱ ስንት ሰው ነው እየተከሰሰ ያለው? ሴቶች ናቸው እየተከሰሱ ያሉት። ቪዲዮ እንደዚህ ተቀርጾ ወጣ ይባላል። ከዛ ደግሞ አሁን ደግሞ የሊያ ኬዝ አለ። ስንቱን ነው ብሌም የሚደረገው? ለምንድን ነው እርስ በርስ እንዲጣሉ እርስ በርስ ሴቶች እንዲባሉ እየተደረገ ያለው? እኔ አልገባኝም። ቱቢሆን ስናፌር እያደረጉት ያሉት ነገር ራሱ በአጠቃላይ ስናፌር። ሊያም ቢሆን ሴት ናት፣ የልጅ እናት ናት። ጥፋት ሊኖርባት ይችላል። አይ ኔቨር ሳፖርት ሊያ። ካሁን በፊት እኔ የምትናገረው ነገር ሁሉ ልክ ነው እያልኩ አይደለም፣ ግን አሁን ደግሞ እየሆነባት ያለው ነገርም ደግሞ ልክ አይደለም። በጣም በጣም የሚያሳፍር ነገር ነው። ኦፍኮርስ እኔ አሁን አንቺ እንደምትዩ እኔም ቅድም እንደዛ ነበር የተረዳሁት። ይሄ ምንድነው ኮፒ እያደረጉ እየወሰዱ ለቲክቶክ ካምፓኒ የጃኒን ሜንሽን እያደረጉ ነበር እና ለሱ ነው ምስጋና ያቀረበችው ነው የምትይው አንቺ አይደል? ሀሳብሽ እንደዛ ነው መሰለኝ። የመሰለኝ እንደሱ ነው። ምክንያቱም ከመጀመሪያ ስትጀምር ጀምሮ አካውንቴ ነው የምትለው። ስለ አካውንት እንደዚህ አካውንት ማለት ያው የእሷ ኬዝ ራሱ ሲነሳ ከአካውንቷ ስለተዘጋ ነው ይህ ሁሉ ነገር የመጣው። ፎከሷ እሱ ነው ብዬ ስላሰብኩኝ ነው። ልክ ነሽ። እኔ ደግሞ በሌላኛው መንገድ ልበልሽ። ለምሳሌ ጃኒና ሊያ አንድ ሀገር ውስጥ ነው የሚኖሩት፣ ያውም አዲስ አበባ ከተማ አንድ ላይ ነው አይደል ያሉት። ጃኒ ተበድላለች አይደል? በቃ በጣም በደል ደርሶባታል አይደል? እዛ ህግ የለም እንዴ? ትችላለች መቅረብ እኮ ገብቶሻል አይደል? በጭራሽ ማለት ነው ትፈልጋ ቴንኪው እና ቴንኪው ቴንኪው ከምትል እዛ ታደርገው ማለት ያለብሽ ማወቅ ያለብሽ ሄሉ ጥሎ ማለት ነው ያስለጠፈችው እነ ወርቄ ለሚሉት ነገር ሁሉ ሰው እዚህ ለራሱ ነው አስታንድ የሚያደርገው። they don't care እኮ ሄሉ ማንም ስለማንም ግድ የለውም። አሁን ለምሳሌ ኢቭን የጃኒና የጆን ዳንኤል እና የአዶናይ የምታዩ ኮምፒቲሽን በጣም ልክ ያልሆነ ኮምፒቲሽን ነው። ሁለቶችም የራሳቸውን ስራ እየሰሩ ሁለቱንም እኮ ሳፖርት ማድረግ ይቻላል። ስታዩ ራሱ ሁኔታው በጣም የስግብግብነት አለው። በጣም ያስጠላል ሁኔታው። እኔ አዶናይ በጣም ደስ የሚል ልጅ ነው። በጣም ሀምብል ነው። በጣም ትሁት ነው። ደስ የሚል አሪያ ነው ይዞ እየመጣ ያለው። እሱም በራሱ መቀጠል ይችላል። ነገሩን ነው የምልሽ። ጀነራሊ ጆንም እንደዛው ኢቭን ጆን ላይ የሆነ ያለውም ራሱ በአጠቃላይ ፌር አይደለም። ልክ ላይሆን ይችላል የሚያደርገው ነገር፣ ግን አንዴ ተቀጥቶ ነው የመጣው። እሱ ራሱ ልጅ አሳዳጊ ነው። እርግጠኛ አይደለንም እሱ ላደረገው ነገር። ዝም ብለን እሱ ከወጣ በኋላ ነው ያለ ልጁ ላይ ደመደም ነው እንጂ ምንም እርግጠኛ አይደለም አልኩሽ። እዚህ ሚዲያ ላይ እኔ ልልሽ የፈለኩት እነሱ ሁሉ ሜንሽን የማደርግበት ምክንያት እኔ ከጆን ጋር ነኝ። ከእንግዲህ ምንም ሀሳቤን አልቀየርም። ይገርምሻል። እንደሱ ብትይ ደግሞ ነገ ደግሞ የሆነ ነገር ታገኝ። ችግሩ እኮ ስታንድ እንዳታደርጊ ራሱ እያየን ነው። ዲስአፖይንትድ እያደረጉ ነው። ባችንን ነቅለን ጆን ዳንኤል ከወጣ ነው ቢ ምናምን እያልን ነው። እኔ አሁን እሱ ከወጣ ነው 10 እየተቦለኩ ያለሁት። እሱ ነው የቦለከኝ እኔ ነው አይደለም። አልኩሽ እኮ ሆን ብለው ነው እንደዚህ ኮምፒቲሽን የሚፈጥሩት። ይሄ በቃ ጥሎ የማለፍ ነገር ነው። አዚል አንዴ ቆይ ሀሳቤን ልተንፍስበት በእናታችሁ ጨነቀኝ። go ahead የሚገርምሽ እኔም ራሴ ኤአይ ይሆናል ብዬ ቼክ እንዳረኩት ነው የምነግርሽ ቪዲዮን።